በቢዝነስ ዓለም ውስጥ ወይም ደግሞ በኢንቨስትመንት ዓለም ውስጥ ስኬታማ ሆኖ ለመቀጠል የግድ ልንተገብራቸው የሚገቡ 4 የማይሻሩ የኢንቨስትመንት ህጎች አሉ። ያ ማለት ማንም ሰው በየትኛውም ሌቭል በየትኛውም ሁኔታ ኢንቨስትመንት ውስጥ ወይም ደግሞ ቢዝነስ ውስጥ ሲገባ ስኬታማ መሆን ከፈለገ የግድ እነዚህን 4ቱን የማይሻሩ የኢንቨስትመንት ህጎችን በጥንቃቄ ማወቅ ይጠበቅበታል። ስለሆነም ዛሬ እነዚህ 4ቱ በፍጹም ልንሽራቸው የማይገቡ የኢንቨስትመንት የስኬት ህጎች እነማን እንደሆኑ በሚገባ እናያለን። ብዙዎቻችን ኢንቨስትመንት ሲባል በአእምሯችን የሚመጣው ከፍተኛ የሆነ ሀብት ወይም ደግሞ ሪሶርስ ያለው ሰው ብቻ የሚሳተፍበት ወይም ደግሞ እጅግ በጣም ውስብስብ የሆኑ የቁጥር ስሌቶች ያሉበት ዘርፍ ብለን እናስባለን። ያ ማለት ኢንቨስተር ብለን የምናስበው ሰው እጅግ በጣም ትልቅ የሆነ ካፒታል ያለው ትልቅ በሆነ ከተማ ላይ ሰፋ ያለ መሬትን ተቀብሎ ግንባታ የሚገነባ ፋብሪካ የሚከፍት ሰው ኢንቨስተር ብለን እናስባለን። አጠቃላይ ይህንን ሂደት ደግሞ ኢንቨስትመንት ብቻ ብለን በማሰብ ምናልባትም ኢንቨስትመንት የሚለውን ኮንሴፕት ከኛ በጣም የራቀ አድርገን የምናስብና የምንመለከተው ሰዎች ብዙዎች ነን። ቢኮዝ በዚህ መልኩ ዲፋይን ስላደረግ ነው። ነገር ግን ከዚህ በተቃራኒ ኢንቨስትመንት ማለት ዛሬ ላይ ያላችሁን ጥቂት የሚባል ገንዘብ ሊሆን ይችላል። አጠቃላይ ያላችሁን ጥቂት የሚባል ሪሶርስ፣ ያ ማለት ጊዜ ሊሆን ይችላል፣ ሪሶርሳችሁ ራሱ ገንዘብ ሊሆን ይችላል፣ ፋይናንሻል ሪሶርስ፣ ምናልባት እውቀት ሊሆን ይችላል። ይህንን ለነገ ትልቅ ሆኖ እንዲመጣ ለፈለጋችሁት ውጤት ዛሬ ላይ ዘር የመዝራት ሂደት አጠቃላይ ኢንቨስትመንት ይባላል። ሰው ኢንቨስትመንት ማለት ነገ ለምትፈልጉት ነገ ለምትጓጉት ትልቅ የሆነ ውጤት ዛሬ ላይ የሚዘሩት ዘር አጠቃላይ ይሄ ሂደት ኢንቨስትመንት ሊባል እንደሚገባና ሁሉም ሰው በአቅሙ ልክ የኢንቨስትመንት ሜዳ ውስጥ ገብቶ መጫወት የሚችልበት እድል እንዳለ ማሰብ ያስፈልጋል። ያ ማለት ኢንቨስትመንት የሚለውን ቃል ማራቅ አያስፈልግም። ሁላችንም ባለን ሪሶርስ ጊዜ ካለን በጊዜያችን፣ ገንዘብ ካለን በገንዘባችን፣ እውቀት ካለን ደግሞ በእውቀታችን ኢንቨስትመንት ውስጥ መግባት የምንችልበት እድል እንዳለ ማወቅና ኢንቨስት ማድረግ እጅግ በጣም አስፈላጊ ነው። ለምሳሌ አንድ አርሶ አደር በአንድ ማሳ ሙሉ ዘር ሊዘራ ይችላል፣ ኢንቨስት ሊያደርግ ይችላል። አንድ የከተማ ነዋሪ ደግሞ አንዲት ፍሬ እህል ወይ ደግሞ ለምሳሌ ድንችን ብናስብ አንድ አርሶ አደር አንድ ማሳ ሙሉ ድንች ሊዘራ ይችላል፣ ኢንቨስት ሊያደርግ ይችላል። አንድ የከተማ ነዋሪ ደግሞ ምናልባትም አንዲት ፍሬ ድንች ብቻ በአንዲት ሃይላንድ ምናልባት ሊዘራ ይችላል። ሁለቱም ነገ ስለሚመጣው ብዙ የሆነ ውጤት በማሰብ በመጓጓት ያቅማቸውን ኢንቨስት አድርገዋል ብለን ነው የምናስበው። ሰው ይህ አርሶ አደር ምናልባትም ሰፊ የሆነ ማሳ ላይ ብዙ የሆነ ድንችን በመዝራቱ ብዙ የሆነ ውጤት ሊያገኝ ይችላል። ነገር ግን ይህ የከተማ ኗሪም ይችን አንድ ድንች በሚገባ ትክክለኛ የሆነ የኢንቨስትመንት ህግን ተከትሎ ከተንከባከባት ምናልባትም ከዚች ድንች የሚያገኘው ውጤት ከዘራት አንድ ፍሬ እጅግ በጣም ብዙ የሆኑ ድንቾችን ማግኘት እንደሚችል መረዳት ያስፈልጋል። ያ ማለት ዛሬ ላይ ይችን አንድ ድንች ኮንሱም ቢያደርጋት የምትሸፍንለት ቀዳዳ ይታወቃል። ነገር ግን ዛሬ ላይ ኮንሱም ከማድረግ ይልቅ ነገ ለሚመጣው ብዙ የሆኑ ድንቾች በማሰብ ይችን አንድ ፍሬ ድንች ኢንቨስት በማድረጉ የሚያመጣው ውጤት ትልቅ ሊሆን እንደሚችል ማሰብ ነው። ስለዚህ ሰው ባለው ልክ ኢንቨስት ማድረግ የሚችልበት ኤንቫይሮንመንት መኖሩን መረዳትና ወደ ኢንቨስትመንት መግባት እጅግ በጣም ያስፈልጋል። ያ ማለት ግን ወደ ኢንቨስትመንት ውስጥ ስንገባ ያለምንም መመሪያና ህግ ወደ ኢንቨስትመንት ውስጥ መግባት ከትርፋማነት ይልቅ ኪሳራማነትን ይዞብን ሊመጣ እንደሚችል ማሰብ ያስፈልጋል። ሰው ወደ ኢንቨስትመንት ወደ ቢዝነስ ዓለም ውስጥ ስንገባ የግድ ኮንሲደር ልናደርጋቸው የሚገቡ ቀይ መስመር የሚሆኑ መመሪያዎችና ህጎች ሊኖሩ እንደሚችሉ መረዳት ያስፈልጋል። ካለምንም መመሪያና ካለምንም ህግ ወደ ኢንቨስትመንት ወይም ደግሞ ወደ ቢዝነስ መግባት ትርፋማነትን ያመጣል ማለት አይደለም። ሰው ትርፋማ ሆኖ ለመቀጠል የግድ ልንተገብራቸው የሚገቡ 4 ዋና ዋና የሚባሉ የኢንቨስትመንት ህጎችን ማወቅና በዛ ልክ ኢንቨስት ማድረግ እጅግ በጣም አስፈላጊ መሆኑን መረዳት ያስፈልጋል። ስለሆነም ዛሬ ከስሜታዊነት ወጥተን ምናልባትም ስሌታዊ የሚያደርጓችሁን ጥሩ የሚባል በሳል የሚባል የኢንቨስትመንት ውሳኔ እንድትወስኑ ሊያስችሏችሁ የሚችሉ ዋና ዋና የሚባሉ 4 የኢንቨስትመንት ህጎችን በሚገባ እናያለን። እንደሚታወቀው አሁን ላይ ኢንቨስት ማድረግ ወደ ኢንቨስትመንት መግባት ምርጫ ሳይሆን ግዴታም ጭምር እየሆነ ያለበት ሁኔታ ነው ያለው። አጠቃላይ አሁን ላይ በኢትዮጵያ አዲስ የኢኮኖሚ ሽግግሮች እየተደረጉ ነው። ሰው በእንዲህ አይነት ኢንቫይሮንመንት ስለ ኢንቨስትመንት በደንብ ማወቅና አጠቃላይ
ስኬታማ የሆነ ኢንቨስትመንት ውስጥ ለመግባት የግድ ልናውቃቸው የሚገቡ አራቱን የኢንቨስትመንት ህጎች ማወቅ አማራጭ አይደለም፣ ምርጫ አይደለም፣ ግዴታ ጭምር መሆኑን መረዳት ያስፈልጋል። ስለሆነም እስከ ቪዲዮ ፍጻሜ ድረስ አብራችሁን የምትቆዩ ከሆነ እነዚህ የግድ ልናውቃቸው የሚገቡ በፍጹም ልንሽራቸው የማይገቡ አራት የኢንቨስትመንት ህጎች እነማን እንደሆኑ በዝርዝር አንድ በአንድ እናያለን። ይህ ብርሃን ፋይናንስ ነው። በብርሃን ፋይናንስ የተለያዩ የፋይናንስ የኢንቨስትመንትና የካፒታል ማርኬት ጉዳዮችን እያነሳን በሰፊው እናያለን። ስለሆነም ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ የቻናሉ ቤተሰብ እንድትሆኑ ተጨማሪ የፋይናንስ የኢንቨስትመንትና የካፒታል ማርኬት ጉዳዮች ሲለቀቁ እንዲደርሷችሁ እንድታደርጉ የአክብሮት ግብዣ ነው። በቀጥታም አልፈው ወደ ዋናው ነጥብ ነው። ኢንቨስትመንት ማለት ምን ማለት እንደሆነ በሚገባ አይተናል ብዬ ተስፋ አደርጋለሁ። ኢንቨስትመንት ማለት ዛሬ ላይ ከሚገኝ ፍጆታ ወይም ደግሞ ኮንሳምፕሽን ምናልባትም ከምናገኘው ሳቲስፋክሽን በመቆጠብ ነገር የማሰብና ለነገ ጥሩ ነገር የማድረግ ጉዳይ፣ ዘር የመዝራት ጉዳይ አጠቃላይ ኢንቨስትመንት መሆኑን በደንብ ማሰብ ያስፈልጋል። በሌላ አማርኛ ኢንቨስትመንት ማለት ለምሳሌ ዛሬ ላይ አንድ ጫማ ከመግዛት ይልቅ ያንን ጫማ የምንገዛበትን ገንዘብ አክሲዮን ላይ በማዋል ነገ 2-3 ጫማ ሊገዛ የሚችልን ገንዘብ የማግኘት ሂደት ኢንቨስትመንት መሆኑን መረዳት ነው። በዚህ ሂደት ውስጥ ሁለት ነገሮች አሉ ማለት ነው፣ ትሬድ ኦፍ የተደረጉ። አንደኛ ዛሬ ላይ አንድ ጫማ ገዝቶ መደሰት፣ በሌላ አማርኛ ግን ዛሬ ላይ አንድ ጫማ ገዝቶ ከመደሰት ይልቅ ነገ ላይ 2 ጫማ ሊያስገዛ የሚችል ገንዘብ ስለሚያስገኘን ኢንቨስትመንት ማሰብና ኢንቨስት ማድረግ፣ እነዚህ ሁለት የተለያዩ ነገሮች ናቸው። ስለዚህ ኢንቨስትመንት ማለት በእንዲህ አይነት ሁኔታ ምናልባትም የዛሬን ኮንሳምፕሽናችንን፣ የዛሬን ፍጆታችንን፣ የዛሬን ሳቲስፋክሽናችንን ለነገ ጥቅም የማዋል ጉዳይ ኢንቨስትመንት መሆኑን አጠቃላይ መረዳት እጅግ በጣም አስፈላጊ ነው። ይሁን እንጂ ብዙዎች ኢንቨስትመንት እንደ ቁማር ወይም ደግሞ እንደ ፈጣን የሀብት መንገድ መሰላለም ጭምር ሲመለከቱት ይታያል። ያ ማለት የኢንቨስትመንትን ህጎች በሚገባ የማይረዱ ሰዎች፣ የማያውቁ ሰዎች ኢንቨስትመንትን እና ቁማርን ወይም ደግሞ ስፔኩሌሽንን በሚገባ አይረዱም። ያ ማለት ኢንቨስትመንት ውስጥ ገብተው ኦቨርናይት፣ ኦቨር ዊክ፣ ኦቨር ይር ቢሆን ምናልባት ሀብታም መሆንና ባለጸጋ መሆን የሚፈልጉ ሰዎች አሉ። አንድ ሰው ሀብታም መሆን እፈልጋለሁ ሲል እና ወደ ኢንቨስትመንት ግባ ብላችሁ ስትመክሩት ምናልባት እስከ ዛሬ ዓመት ምን ያክል ገንዘብ አገኛለሁ፣ ቤት መግዛት የሚያስችል ገንዘብ አገኛለሁ ወይስ መኪና መግዛት ብሎ የሚያስብ ሰው አለ። ይህ እጅግ የተሳሳተ ነው። ኢንቨስትመንትና ቁማርን በሚገባ መለየትና ምናልባት የኢንቨስትመንት ህጎችንም መረዳት እጅግ በጣም አስፈላጊ ነው። ምክንያቱም ኢንቨስትመንት የረጅም ጊዜ ጉዞ መሆኑን መረዳት ያስፈልጋል። ቁማር ማለት ደግሞ ከገጠማችሁ ኦቨርናይት ሀብታም ሊያደርጋችሁ ይችላል። ኦቨርናይትም ደግሞ ሪስኩ ከባድ መሆኑን መረዳትና ማነጻጸር የግድ ያስፈልጋል። ኢንቨስትመንት ምን ማለት ነው? ስለዚህ በዳታ በትንተናና በትዕግስት ላይ የተመሰረተ ሳይንሳዊ የሀብት ማፍሪያ መንገድ መሆኑን መረዳት ያስፈልጋል ማለት ነው። ስለዚህ ኢንቨስት ስናደርግ፣ ስለ ኢንቨስትመንት ስናስብ ኢንቨስትመንት ዝም ብለን በመሰለኝና በደሳለኝ ዘው ብለን የምንገባበት፣ ስንፈልግ የምንወጣበት፣ ስንፈልግ የምንቆይበት ሳይሆን ስንገባ መረጃን መሰረት አድርገን ዳታን ወስደን ከንትነን ኤንድ ዜን ኪሳራ እንኳ ቢኖር በትዕግስትም ጭምር ስትራቴጂዎችን እየነደፍ አዋጭነቱን እያየን አጠቃላይ የኢኮኖሚ ሁኔታውን እያየን ማክሮ ኢኮኖሚው ምን እየሆነ ነው የሚለውንም ጭምር እያየን በትዕግስት በመመስረት በጊዜ ሂደት ትርፍ ሊያመጣልን የሚችል ምናልባትም ሳይንሳዊ የሆነ ሂደት መሆኑን መረዳት ያስፈልጋል እንጂ ኢንቨስትመንት ኦቨርናይት ሀብታም ሊያደርግ የሚችል ምናልባት የሀብት ማፍሪያ መንገድ አለመሆኑን መረዳት ያስፈልጋል። ምናልባት ኦቨርናይት ሀብታም መሆን የምንፈልግበት እድል ካለ ኢንቨስት ከማድረግ ይልቅ ስፔኩሌተር መሆን፣ ጋምቢለር መሆን ሊያዋጣ ይችላል ብሎ ማሰብ ነው። ኢቲካል እንኳ ባይሆን፣ የሚመከር እንኳ ባይሆን አላማችን ነገ ሀብታም መሆን ከሆነ ዛሬ ላይ ኢንቨስት አድርገን ነገ ሀብታም እንደማንሆን እርግጠኞች መሆን ያስፈልጋል። ቢኮዝ ኢንቨስትመንት ውስጥ ስንገባም ዳታን መሰረት አድርገን ዳታውን ተንትነን ዘይን ትዕግስት ሊኖረን የሚችል ከሆነ ብቻ መሆን መቻል አለበት። ከዛ ውጭ የሆነ አሳምሽን ካለን ኢንቨስትመንት ውስጥ መሰማራት ምናልባት ከባድ ሊሆን የሚችልበት ሁኔታ እንዳለ መረዳት ያስፈልጋል። ሌላው በኢትዮጵያ ነባራዊ ሁኔታ የዋጋ ግሽፈት ወይም ደግሞ ኢንፍሌሽን የምንለው እጅግ በጣም ከአቅም በላይ በሆነበት በዚህ ወቅት ገንዘብን ባንክ ብቻ በመቆጠብ ምናልባትም ነገ የሚመጣን የኢኮኖሚ ጫና አቋቋማለሁ ብሎ ማሰብ ምናልባት ሞኝነት ነው። ስለዚህ ገንዘባችንን ባንክ ላይ ከማስቀመጥ ይልቅ ምናልባትም የዋጋ ግሽፈትን ሊከላከል የሚችል ትርፍን ይዞ የሚመጣ የኢንቨስትመንት ዘርፍ ላይ ኢንቨስት ማድረግ የግድ ያስፈልጋል። ገንዘባችሁ
ዋጋ ለመጠበቅ የግድ ወደ ኢንቨስትመንት አማራጮች ማለትም ምናልባት የተቋማትን የድርሻ ሰነድ መግዛት ሊሆን ይችላል። ምናልባት የተቋማትን ቦንድ፣ የመንግስትን ቦንድ ወይም ደግሞ ተጨባጭ የሆኑ ንብረቶችንም ጭምር መግዛት እጅግ በጣም አስፈላጊ ነው። ሰው 100 ሺህ ብር ያለው ሰው 100 ሺህ ብር ባንክ ከማስቀመጥ ይልቅ ከቻለ የተቋማትን አክሲዮን ምናልባት ቦንዶችን ያለያ ደግሞ ፎርዛት ማተር ለምን የቤት ፍጆታ ቢሆን ገዝቶ አያስቀምጥበትም? ቀጣይ ዓመት አንደኛ ያንን ፍጆታ እንደሚጠቀመው እርግጠኛ ነው። ሁለተኛ የዛ ፍጆታ ዋጋ በእኛ ሀገር ኮንቴክስት እንደሚጨምር እርግጠኛ ነው። ስለዚህ 100 ሺህ ብር ባንክ ከሚቀመጥ ይልቅ ባልጋ ስር የሚቀመጥ ምናልባትም ፓስታ ወይም ደግሞ ዘይት እንኳን ገዝቶ ቢያስቀምጥበት ተራ በሆነ እንኳን ትሬንድ እንኳን ብናየው የበለጠ ሊያተርፍ እንደሚችል በደንብ ማሰብ ያስፈልጋል። ቢኮዝ የኛ ሀገር የኢንፍሌሽን ሁኔታ ከጊዜ ወደ ጊዜ እጅግ በጣም የተባባሰና ከባድ እየሆነ የመጣበት ሁኔታ ባለበት በዚህ ወቅት ብርን ባንክ ማስቀመጥ ምናልባትም መሞኘት መሆኑን ማየት ያስፈልጋል። ነገር ግን እንዳልኳችሁ ወደ ቢዝነስና ወደ ኢንቨስትመንት ስትሰማሩ የግድ ቀይ መስመር አድርጋችሁ ኮንሲደር ልታደርጓቸው የሚገቡ ሊሸረፉ የማይገባቸው 4 የኢንቨስትመንት ህጎች መኖራቸውን በሚገባ መረዳት ውጤታማ ኢንቨስተር፣ ውጤታማ የቢዝነስ ሰው እንድትሆኑ ያስችሏቸዋል። ስለሆነም እነሱን አንድ ባንድ እያነሳን ነው የምንሄደው። አንደኛውና የመጀመሪያው የግድ ሊሸረፍ የማይገባው የኢንቨስትመንት ህግ ከአራቱ ውስጥ አንደኛው የስጋትና ጥቅም ትስስርን አንደርስታንድ ማድረግ ያስፈልጋል። የትኛውም አይነት ኢንቨስትመንት ውስጥ ብትሰማሩ፣ ቢዝነስ ውስጥ ብትገቡ፣ በየትኛውም አይነት የካፒታል መጠን ውስጥ ኢንቨስት ብታደርጉ፣ ቢዝነስ ብትጀምሩ የግድ ስለዛ ኢንቨስትመንት አንደርስታንድ ልታደርጉት የሚገባው ነገር ስለዛ ቢዝነስ የስጋትና የጥቅም ትስስር አንደርስታንድ ማድረግ ይጠበቅባቸዋል። ያ ማለት በዚህ ኢንቨስትመንት ውስጥ የምከስረው ምንድነው፣ የማገኘው ምንድነው የሚለውን ነገር ማስላት ይጠበቅባቸዋል። ዳታ ቤዝድ መሆን አለባችሁ። ትንተና ማድረግ መቻል አለባችሁ ማለት ነው። ዝም ብሎ በመሰለኝና በደሳለኝ ዘላችሁ የምገቡበት መሆን መቻል የለበትም። ሰው ወደ ኢንቨስትመንቱ ስገቡ የግድ ኮንሲደር አድርጋችሁ ልታዩት የሚገባ አንደኛውና የመጀመሪያው ህግ የስጋትና የጥቅም ትስስርን በሚገባ ቫሊዩ ማድረግ ያስፈልጋል። ያ ማለት ሪስክ ኤንድ ሪተርን ትሬድ ኦፍ መስራት መቻል አለባችሁ። በኢንቨስትመንት ዓለም ውስጥ ያለ ስጋት የሚገኝ ትርፍ የለም ብሎ ማሰብ ያስፈልጋል። ኢንቨስት ስታደርጉ ትርፋማነትን ብቻ ሳይሆን ኪሳራ ሊኖር እንደሚችል ማየት ያስፈልጋል ማለት ነው። ሰው ኢንቨስት ስናደርግ ትርፋማነት ብቻ ካልሆነ ኪሳራም የሚኖር ከሆነ ምን ያክል ነው ያለው፣ ምን ያክል ሳተርፍ ምን ያክል ልከስር ይችላል የሚለውን በደንብ መረዳት ያስፈልጋል። ምክንያቱም ሪስክና ሪተርን የአንድ ኢንቨስትመንት ሁለት የማይነጣጠሉ ገጽታዎች መሆናቸውን በደንብ መረዳት ያስፈልጋል። ለምሳሌ አንድ ሳንቲም ውስጥ ሁለት የማይነጣጠሉ ገጾች እንደመኖራቸው መጠን ስለ ኢንቨስትመንት ስታስቡ የግድ ሳይነጣጠሉ አብረው የሚቀጥሉ በተቃራኒ የሚጓዙ ሁለት ጉዳዮች መኖራቸውን ኮንሲደር ማድረግ ያስፈልጋል። ሪስክ ኤንድ ሪተርን ሲምፕሊ ኢንቨስት ስላደረጋችሁ ብቻ ሪተርን አይኖርም፣ ሪስክም ሊኖር እንደሚችል መረዳትና አጠቃላይ የስጋትና ጥቅም ትስስር ምን ይመስላል፣ ሪስክ ኤንድ ሪተርን ትሬድ ኦፉ ምንድን ነው ብሎ ማሰብ ያስፈልጋል። ያ ማለት በሌላ አማርኛ ከፍተኛ የሆነ ትርፍ የሚገኝባቸው ኢንቨስትመንቶች ለምሳሌ አዳዲስ ኩባንያዎች ላይ ኢንቨስት ማድረግ ከፍተኛ የሆነ የመክሰር እድል ሊኖራቸው ይችላል። ዝቅተኛ የሆነ የመክሰር እድል ያላቸው ተቋማት ላይ ኢንቨስት ማድረግ ግን ከፍተኛ የሆነ ትርፍን አያመጣም። አሁንም ዝቅተኛ የሆነ ትርፋማነትን ነው ይዞ ሊመጣ የሚችለው ማለት ነው። በዚህ ሂደት ውስጥ ትሬድ ኦፉን እናንተ ማየት ያስፈልጋል። ስለዚህ ኢንቨስት ስታደርጉ ትርፋማ መሆኑን ብቻ ሳይሆን ኪሳራም ሊኖር እንደሚችል በደንብ መረዳት ያስፈልጋል። ስለዚህ ኢንቨስት ስታደርጉ የምታገኙት ትርፍና የምታገኙት ኪሳራ፣ የሚያጋጥማችሁ ኪሳራ ትስስሩ ምን ይመስላል ብሎ በሚገባ ማጤን የግድ ያስፈልጋል። እንደሚታወቀው ብዙ ጊዜ ከፍተኛ የሆነ ትርፍ የሚያስገኙ ነገሮች ከፍተኛ የሆነ ስጋትም አለባቸው። ዛሃር ዘ ሪስክ ዛሃር ዘ ሪተርን ነው። ሰው ትስስራቸው አብሮ ነው ማለት ነው። ከፍተኛ ትርፍ ያስመጣሉ የተባሉ የኢንቨስትመንት ዘርፎች ምናልባት ሸርተት የሚሉበት እድል ከተፈጠረ ከፍተኛ የሆነ ሪስክ ያጋጥማል፣ ለከፍተኛ ሪስክ ያጋልጡናል። በተመሳሳይ ደግሞ ዝቅተኛ የሆነ ሪስክ ይኖርባቸዋል የሚባሉ የኢንቨስትመንት ዘርፎች የሚያስገኙንም ሪተርን አነስ ሊል እንደሚችል፣ ትርፋማነታቸው ዝቅ ያለ ሊሆን እንደሚችል በደንብ መረዳት ያስፈልጋል። ስለዚህ በአዳዲስ አክሲዮኖች ላይ ለምሳሌ በስታርታፕ ቢዝነሶች ላይ ኢንቨስት ማድረግ ምናልባት ትርፋማነቱ ከፍተኛ ሊሆን ይችላል። አትዘሴም ደግሞ የመክሰር እድላችንም ቢዝነሱ
የሚቋቋምበት እድል ከሌለ ሊከስር የሚችልበት እድል ካለ ሪስኩም ከፍተኛ ሊሆን ይችላል። ነገር ግን ለምሳሌ ባንክ ላይ ብርን አስቀምጦ ወለድ ማግኘት የሚያስገኘው ጥቅም ዝቅተኛ ነው። አትዘሴም የሚያጋጥመንም ሪስክ ዝቅተኛ እንደሆነ መረዳት ያስፈልጋል። ስለዚህ ኢንቨስት ስታደርጉ ምናልባት ትርፉ ብዙ ነው ስለተባለ ብቻ ትርፋማነቱ ትልቅ ነው ስለተባለ ብቻ በቀጥታ ኢንቨስት ማድረግ አያስፈልግም። ቢሃይንድ ምን አይነት ሪስክ ይዞ ይመጣል የሚለውን ማየት የስጋትና ጥቅም ትስስሩን በሚገባ ማየት ያስፈልጋል። ሁልጊዜ አንድ ኢንቨስትመንት የሚሰጠውን ትርፍ ብቻ ማሰብ አስፈላጊ አይደለም። ከዛ ጎን ለጎን ይዞት ሊመጣ የሚችለውን ሪስክ አንደርስታንድ ማድረግ የግድ ያስፈልጋል። ስለዚህ የስጋትና ጥቅም ትስስር ህግን ስትተገብሩ ቤዚካሊ 3 ሁኔታዎችን ኮንሲደር ማድረግ ይጠበቅባቸዋል። አንደኛ ሪስክ ሪዋርድ ሬሾን ማየት ያስፈልጋል። ኢንቨስት የምታደርጉት በምን ያክል ሪስክ ሪዋርድ ሬሾ ውስጥ መሆኑን አንደርስታንድ ማድረግ ያስፈልጋል። ቤዚካሊ ሳይንሳዊ በሆነ መልኩ አንድ ኢንቨስትመንት ሪስክ ሪዋርድ ሬሾ ጤናማ ነው የሚባለው 1:3 ከሆነ ነው። ያ ማለት 1 ብር ኢንቨስት የሚያደርግ ሰው 1 ብር ለሪስክ የሚያጋልጥ ሰው ፖቴንሻል 3 ብር ሪተርን ሊያገኝ ይገባል ነው። ፖቴንሻሊ 3 ብር ሪተርን ሊያገኝ ይገባል። ሰው 1 ብር ኢንቨስት አድርጋችሁ በፖቴንሻል ደረጃ 3 ብር ሪተርን የምታገኙበት እድል ከሌለ የሚመከር የኢንቨስትመንት ዘርፍ አይደለም። ሰው ለምሳሌ 1 ለ1 የሆነ ሪስክ ሪዋርድ ሬሾ 1 ለ1 ቢሆን ለምሳሌ 1 ብር ኢንቨስት አድርጋችሁ 1 ብር ፕሮባብሊ 1 ብር የምታገኙበት እድል ቢኖር ብታገኙትም ትርፋማ አይደላችሁም ማለት ነው። ቢኮዝ 1 ብር ኢንቨስት አድርጋችኋል 1 ብር ነው ያገኛችሁ። ይሄ የሚመከር አይደለም። ስለዚህ ሳይንሳዊ በሆነ መልኩ ሪስክ ሪዋርድ ሬሾ ኦልዌይስ ቢያንስ 1:3 ቢሆን ይመከራል ነው። ስለዚህ 1 ብር ኢንቨስት ስናደርግ ፖሲብል በሆነ መልኩ ፕሮባብል በሆነ መልኩ 3 ብር ፖቴንሻል ሪተርን የምናገኝበት እድል ያለ መሆኑን ማረጋገጥ ያስፈልጋል። እንደዛ የማይሆን ከሆነ ምናልባት ሌሎች የኢንቨስትመንት አማራጮችን መፈለግና እነዛ ላይ ኢንቨስት ማድረግ ያስፈልጋል። ሌላው የስጋትና ጥቅም ትስስርን ስናይ የግድ ኮንሲደር ልናደርግ የሚገባው ሁኔታ የእኛን ኤጅ በደንብ ማስተዋል ያስፈልጋል። የኢንቨስትመንት ህጎች ስላሉ በደንብ መረዳት ያስፈልጋል። እኔ አሁን ላይ ኢንቨስት እያደረግኩ ያለሁት ስንተኛ ዓመቴ ላይ ሆኜ ነው የሚለውን በደንብ መረዳት ያስፈልጋል። እንግዲህ ሳይንሳዊ በሆነ መልኩ አንድ ሰው የኢንቨስትመንት ኤጁን በደንብ አንደርስታንድ ማድረግ አለበት ተብሎ ይታሰባል። ያ ማለት ምን ማለት ነው? ለምሳሌ 100 ሲቀነስ ዓመታችን ማለት ነው ያለንበት ዓመት። ለምሳሌ 100 ሲቀነስ 30 ዓመቱ ላይ የሆነ አንድ ወጣት 100 ሲቀነስ 30 ማለት 70 ይመጣል። 70% ማለት ነው። እንግዲህ አጠቃላይ የኢንቨስትመንቱን 70% ከፍተኛ የሆነ ትርፍ ሊያስመጡ ለሚችሉ ሪስካቸው ከፍተኛ ለሆኑ የኢንቨስትመንት አይነቶች መዋል ይችላል ተብሎ ይታሰባል። ቢኮዝ 30ኛ ዓመቱ ነው ማለት ይህ ሰው ገና ብዙ ጊዜ ያለው ምናልባት እንኳን በዚህ የኢንቨስትመንት ዘርፍ ውስጥ ኪሳራ ቢያጋጥመው ሪከቨር ሊያደርግ የሚችልበት እድል እጁ ላይ እንደመሆኑ መጠን ገና ብዙ ጊዜ እንደመኖሩ መጠን የግድ ደፈር ብሎ ኢንቨስትመንት ውስጥ መግባትና ትርፋማ የሚባሉ የኢንቨስትመንት ዘርፎችን መሞከር ያስፈልጋል ተብሎ ነው የሚታሰበው። ነገር ግን ቢገላበጥ ብላችሁ ብታስቡት ይህ ሰውዬ 30 ዓመቱ ሳይሆን 70 ዓመቱ ነው ብለን ብናስብ 100 ሲቀነስ 30 ይመጣል። ሳይንሳዊ በሆነ መልኩ ምን ማለት ነው? ይህ ሰው ለምሳሌ 70ኛ ዓመቱ የሆነ ሰው ማክሲመም ቢደፍር ሪስኪ የሆኑ የኢንቨስትመንት ዘርፎች ከ30% በላይ ኢንቨስትመንት ማድረግ የለበትም ነው። አጠቃላይ ኢንቨስት ከሚያደርገው 30% የኢንቨስትመንት ባላንሱ ነው ሪስኪ የሆነ ወይም ደግሞ ከፍተኛ ትርፍ ሊያስገኙ የሚችሉ የኢንቨስትመንት መዳረሻዎች ላይ ኢንቨስት ሊደረጉ ይገባቸዋል ተብሎ የሚታሰበው። ምክንያቱም ይህ ሰው በእድሜው የገፋ ነው። ጭንቀት ውስጥ መግባት የለበትም። ከፍተኛ የሆነ ትርፍ ያለባቸው የኢንቨስትመንት መዳረሻዎች እንዳየነው ከፍተኛ የሆነ ሪስክ ሊያጋጥማቸው ስለሚችል ይህ ሰው 70ኛ ዓመቱ ላይ ሆኖ ከፍተኛ የሆነ ትርፍ ለማግኘት በሚል ከፍተኛ የሆነ ሪስክን መውሰድ አይጠበቅበትም። ስለዚህ ምናልባትም 30% ብቻ ከፍተኛ የሆነ ትርፍ ለሚያስገኙ የኢንቨስትመንት ዘርፎች ቢጠቀም ቢበጅት በቂ ነው ተብሎ ነው የሚታሰበው። ስለዚህ እድሜያችን ኮንሲደር ማድረግ ያስፈልጋል። አንድ ወጣት የሆነ ሰው ሪስክ የሆኑ ቢዝነሶች ላይ ኢንቨስት ቢያደርግ ፕሮፊታቸው ከፍ ሊል ስለሚችል ይመከራል። ነገር ግን 70-80 ዓመት የሆነው አዛውንት ግን ምናልባት ሪስክ የሆኑ ቢዝነሶችን ኢንቨስት ማድረግ የለበትም ተብሎ ነው የሚታሰበው። ያ ማለት ምን ማለት ነው? በሌላ አማርኛ ለምሳሌ አንድ ስታርታፕ ገና እየተጀመረ ያለ ግን ወደፊት ማደግ የሚችል አይነት ቢዝነስ ላይ አንድ ወጣት ኢንቨስት ከሚያደርግና አንድ አዛውንት ኢንቨስት ከሚያደርግ ሳይንሳዊ በሆነ መልኩ አንድ ወጣት ኢንቨስት ቢያደርግ ይመከራል። ቢኮዝ ገና ቢዝነሱ ለማደግ 20-30 ዓመት ሊፈጅበት ይችላል ትርፋማ ሆኖ ለመቀጠል። ነገር ግን ወጣት ከሆነ ይህ ሰው
የትርፉ ተካፋይ የሚሆንበት እድል ይኖራል። ነገር ግን አዛውንት የሆነ ሰው ስታርታፕ የሆነ ቢዝነስ በከፍተኛ ሁኔታ ኢንቨስት ቢያደርግና ለምሳሌ ቢዝነሱ ለመስፋፋት እና ወደ ትርፋማነት ለመሸጋገር 20-30 ዓመት ቢፈጅበት ምናልባት ይህ አዛውንት የሆነ ሰው ከዚህ ቢዝነስ የሚገኘውን ትርፍ ሪያላይዝ ሳያደርግ ሳያጣጥም ሊሞት የሚችልበትም ምናልባት እድሜው የሚገፋበት ሁኔታ ይኖራል። አክቹዋሊ ለማጣጣም ምናልባት መሞት ብቻ አይደለም፣ ሳቲስፋክሽን ከእድሜም ጋር ይያያዛል። ወጣቱ ናችሁ፣ ሊያስደስታችሁ የሚችል ነገር ሽማግሌ የሆናችሁ ሊያስደስታችሁ አይችልም። ስለዚህ እድሜያችሁ እየገፋ ሲመጣ ሪስክ የሆነ ቢዝነስ ላይ ኢንቨስት ማድረግ በዛ ልክ የሚመከር አይደለም። ወጣት ከሆናችሁ ደግሞ ኢንቨስት ብታደርጉ ሪስክ የሆነ ቢዝነስ ላይ ምናልባት ውጤቱን የማስተካከል ምናልባት ሪስክ እንኳ ቢያጋጥም አክቹዋል ሪስክ እንኳ ቢመጣ ሪከቨር የማድረግ እድል እጃችሁ ላይ ሊኖር ስለሚችል የሚመከር ጉዳይ መሆኑን በደንብ ማሰብ ነው። ስለዚህ በየትኛውም አይነት የኢንቨስትመንት ዘርፍ ውስጥ በምንም ያህል ካፒታል ኢንቨስት ስናደርግ የግድ ኮንሲደር ልናደርገው የሚገባ ልንሸርፈው የማይገባ የኢንቨስትመንት ህግ አንደኛውና የመጀመሪያው የስጋትና ጥቅም ትስስራችንን ማየት ያስፈልጋል። ይህ አንደኛው ነው። ሁለተኛው የኢንቨስትመንት መበተን ያስፈልጋል፣ ወይም ደግሞ ኢንቨስትመንት ዳይቨርሲፊኬሽን የሚለውን ፕሪንሲፕል መከተል ያስፈልጋል። በሀገራችንም እንደሚታወቀው በሀገራችን አባባል ሁሉንም እንቁላል በአንድ አይነት ቅርጫት ማስቀመጥ ምናልባት ለአደጋ ያጋልጣል። ሁሉንም እንቁላል በአንድ ቅርጫት ከማስቀመጥ ይልቅ ምናልባትም የተወሰነውን እንቁላል በተለያየ ቅርጫት ማስቀመጥ አንዱ ቅርጫት ላይ የሚደርስ አደጋ ሁሉንም እንቁላላችንን አያጠፋብንም ወይም ደግሞ እንድናጣ አያደርገንም ማለት ነው። ስለዚህ በኢንቨስትመንት ዘርፉም ሲሆን አንድ ጠንካራ ቢዝነስ ላይ ብቻ ሁሉንም አይነት ኢንቨስትመንታችንን እዛ ላይ ማዋል፣ ሁሉንም አይነት ካፒታላችንን ከዛ ድርጅት ላይ ኢንቨስት ማድረግ ምናልባት ያ ድርጅት ባልታሰበ ሁኔታ ትርፋማነቱ የሚገታበት እድል ቢፈጠር እኛ ኪሳራ ላይ ልንወርቅ የምንችልበት እድል ሊኖር እንደሚችል ማሰብ። ስለዚህ ኢንቨስት ስናደርግ አንዱና የግድ ኮንሲደር ልናደርገው የሚገባ መሸረፍ የሌለበት የኢንቨስትመንት ህግ ኢንቨስትመንታችንን መበተን መቻል ወይም ደግሞ ዳይቨርሲፋይ ማድረግ መቻልን በደንብ መረዳት አለብን። ኢንቨስትመንቱን ዳይቨርሲፋይ ያደረገ ሰው ምናልባት አንደኛው ዘርፉ ላይ እንኳን ጫና ቢኖር ትርፋማነት ቢጠፋ ሌላኛ ዘርፉ ላይ ትርፋማነት ካለ ተጠቃሚ ሊሆን የሚችልበት ሁኔታ ይኖራል። ብዙዎቻችን እንዲህ አይነት ፕራክቲካል የሆኑ ኤግዛምፕሎችን መውሰድ እንችላለን። ለምሳሌ በኮቪድ ሰዓት አጣብቂኝ ውስጥ የነበሩ ድርጅቶች ነበሩ። ስራቸው እጅግ በጣም አጣብቂኝ ውስጥ የነበሩ ለምሳሌ ሰርቪስ ሰጪ ተቋማት፣ ሆቴል ዘርፉ ላይ የነበሩ ተቋማት በኮቪድ-19 ጊዜ ከገበያ በጣም ርቀው የነበሩበት ነበር። በተቃራኒው ደግሞ አምራች የነበሩ ጭንብል ማምረት ይችሉ የነበሩ ድርጅቶች ደግሞ ምናልባትም ትርፋማ ሆነው የቀጠሉበት ጊዜ አይተናል። ስለዚህ አንዱ ዘርፍ ላይ ብቻ ኢንቨስት ከማድረግ ይልቅ ሁለቱ ዘርፍ ላይ ኢንቨስት ያደረገ ሰው ተጠቃሚ ሊሆን የሚችልበት እድል እንዳለ ማሰብ ያስፈልጋል። በየትኛውም ሁኔታ ጠንካራ የሚባል ቢዝነስ እንኳ ቢሆን በብቸኝነት አንዱ ቢዝነስ ላይ ኢንቨስት ማድረግ እንደሌለባችሁ በደንብ አንደርስታንድ ማድረግ ያስፈልጋል። ኢንቨስትመንት ዳይቨርሲፊኬሽን ሌላው በደንብ ኮንሲደር ሊደረግ የሚገባ የኢንቨስትመንት ህግ መሆኑን መከተል እና መረዳት ያስፈልጋል። በአንድ ዘርፍ ላይ ኪሳራ ቢገጥም ያ ማለት በሌላ ዘርፍ ላይ ትርፋማ ልትሆኑ የሚችሉበት እድል እንደመኖሩ መጠን ያንን ማሰብ ነው። ስለዚህ እናንተ በሀገራችን እየተፈጠረ ያለው የካፒታል ማርኬትን ተከትሎ የፋይናንስ ዘርፍ ባንክ ላይ ብቻ ኢንቨስት ከማድረግ ይልቅ የሆነ ፓርቱን ባንክ ዘርፍ ላይ፣ የሆነ ፓርቱን ግብርና ዘርፍ ላይ የተሰማራ ተቋም፣ የሆነ ፓርቱን ደግሞ ቴክኖሎጂ ዘርፍ ላይ የተሰማራ ተቋም ላይ ኢንቨስት ብታደርጉት ፎር ሹር ችግር እንኳን ሲመጣ ሁሉም በተመሳሳይ ሁኔታ ላይቸገሩና ኪሳራ ውስጥ ላይገቡ የሚችሉበት እድል ስላለ እናንተም በዛ ልክ ተጠቃሚ የምትሆኑበት እድል ይኖራል። የኢንቨስትመንት ዳይቨርሲፊኬሽን ወይም ደግሞ ብተና ሌላኛው የግድ ኮንሲደር ልናደርገው የሚገባ የኢንቨስትመንት ህግ መሆኑን መረዳት ያስፈልጋል። ሶስተኛውና ሌላኛው የጊዜና የድምር ውጤት ጉልበትን በሚገባ መረዳት ያስፈልጋል። ከላይ ለመግለጽ እንደፈለኩት ኢንቨስትመንቱ ስንሰማራ ዳታ ያስፈልገናል። ዳታውን መተንተን ያስፈልጋል። ዜን ጊዜ መስጠት ያስፈልጋል። ያ ማለት ትዕግስተኛ መሆን ይጠበቅብናል። ስለዚህ ይህ ሌላኛው ህግ ነው። የጊዜና የድምር ውጤት ጉልበት በኢንቨስትመንት ውስጥ ስኬታማ ሊያደርጋችሁ እንደሚችል በደንብ መረዳት ያስፈልጋል። እንግዲህ አልበርት አንስታይን ይህንን ጉዳይ እጅግ በጣም ወርቃማ የሆነ 8ኛ ድንቅ ነገር ብሎ ነው የጠራው። መጽሐፍ ላይ ማንበብ ትችላላችሁ። ስለዚህ የጊዜና የድምር ውጤት በኢንቨስትመንት ውስጥ የማይተካ ሚና እንዳለው መረዳት ያስፈልጋል። ዛሬ ላይ ሆናችሁ ኢንቨስት የምታደርጓት 100 ብር ከዛሬ 20-30 ዓመት በኋላ ኢንቨስት ከምታደርጉት
1000 ብር በላይ ዋጋ ሊኖረው እንደሚችል ማሰብ ያስፈልጋል። ጊዜ ትልቅ ኃይል ነው። ጊዜ ወርቅ ነው የሚባለው በጣም ባነሰ ዲፊኒሽን ነው። ጊዜ ህይወት ነው። ጊዜን የሚተካ ምንም ነገር የለም። ስለዚህ ዛሬ ላይ ኢርሊ በጊዜ ኢንቨስት የምታደርጓት ትንሽ የምትባል 100 ብር እንዳልኳችሁ ከዛሬ 20-30 ዓመት በኋላ ኢንቨስት ከምታደርጉት 1000 ብር በላይ ጥቅም ይዛ ልትመጣ እንደምትችል መረዳት ያስፈልጋል። ይህ የጊዜ ህግ ነው፣ የጊዜ ኃይል ነው። ሌላው በተመሳሳይ ዛሬ ላይ ኢንቨስት አድርጋችሁ ለምሳሌ 100 ብር ኢንቨስት አድርጋችሁ 10 ብር ብታገኙ ሪተርን ቀጣይ 110 ብር አድርጋችሁ ኢንቨስት ማድረግ እንጂ 10 ብሯን ወደ እናንተ ማምጣት አይጠበቅባችሁም። ኔክስት ደግሞ 120 ብር ቢሆንላችሁ 20 ብሩን ጨምራችሁ 120 ብር አድርጋችሁ ኢንቨስት ማድረግ ነውና የጊዜና የድምር ውጤት ጉልበትን በሚገባ መረዳት ሌላኛው የግድ ሊከበር የሚገባው የኢንቨስትመንት ህግ ነው። ነገ ኢንቨስት አደርገዋለሁ የሚል ቀጠሮ ካለ በኢንቨስትመንታችን ቱ ቢ ፍራንክ ስኬታማ አያደርገንም። ወለዱን ወይም ደግሞ ምናልባት ትርፉን ጭምር እየቀነስ አይነቱን ብቻ በዛው በቢዝነስ ውስጥ የምናስቀጥልበት እድል ካለም ምናልባት ትርፋማ ሆነን የምንቀጥልበት እድል የለም። ለምሳሌ አንድ ተቋም የድርሻ ሰነድ ላይ ኢንቨስት ብታደርጉና በየዓመቱ የትርፍ ክፍፍል ብታገኙ ምንም እንኳን ተቋሙ የትርፍ ክፍፍል ቢሰጣችሁ የትርፍ ክፍፍሉን መልሳችሁ ሌላ አክሲዮን በመግዛት ኢንቨስት የምታደርጉበት ከሆነ በቅርብ ጥሩ የሚባል ስኬታማ የሚባል ኢንቨስተር የምትሆኑበት እድል ይፈጠራል። እዛ ውጭ ግን ምናልባት ወለዱን ወይም ደግሞ የትርፍ ውጤቱን ኢሚዲየትሊ ኮንሱም የምናደርገው ከሆነ አጠቃላይ ኢንቨስትመንታችን ላይ ጥሩ የሚባል ውጤትን ማምጣት ላንችል እንችላለን። ስለዚህ የጊዜና የድምር ውጤት ጉልበት ኃይል እንዳለ በደንብ መረዳት እጅግ በጣም አስፈላጊ ነው። ኢርሊ ኢንቨስት የምታደርጓት ትንሽ ገንዘብ ሌት ሆናችሁ ኢንቨስት ከምታደርጉት ብዙ ገንዘብ የበለጠ ውጤት ይዞ ሊመጣ የሚችልበት ሁኔታዎች እንዳሉ መረዳት ነው። ይህ በብዙ መልኩ መገለጽ ይችላል። በሌላ ቪዲዮ እሱን ይዤላችሁ እቀርባለሁ። እሱን በደንብ ማሰብ ያስፈልጋል። ሌላውና አራተኛው እና የመጨረሻው የግድ ሊከበር የሚገባው ስኬታማ ሊያደርገን የሚችል የኢንቨስትመንት ህግ በደንብ የማታውቁት ነገር ላይ ኢንቨስት ማድረግ አስፈላጊ አይደለም። ወይም ደግሞ በደንብ የምታውቁት ነገር ላይ ብቻ ኢንቨስት ማድረግ የግድ ያስፈልጋል። ይህ ምን ማለት ነው ልትሉ ትችላላችሁ። እሱም በሚገባ እናያለን። ስለዚህ ወደ ኢንቨስትመንት ወይም ደግሞ ወደ ቢዝነስ ውስጥ ስገቡ የግድ የምታውቁት የኢንቨስትመንት ዘርፍ ወይም ደግሞ የቢዝነስ ዘርፍ ላይ ኢንቨስት ብታደርጉ ስኬታማ ትሆናላችሁ ተብሎ ነው የሚታሰበው። አክቹዋሊ እዚህ ላይ በደንብ ኮንሲደር የምታደርጉት የምፈልገው በተለይ የካፒታል ገበያ መኖር ዋናው ጥቅሙ ሰዎች ባላቸው ጥቂት ገንዘብ ብቻ ኢንቨስት ማድረግ ሳይሆን ምናልባትም በዘርፉ እውቀት እንኳን ሳይኖራቸው ኢንቨስት በማድረግ ተጠቃሚ መሆን መቻል የሚለውን ኮንሴፕት እዚህ ላይ አመታችሁ ግራ እንዳትጋቡ በማሰብ ነው። እሱ በደንብ ማየት እንችላለን። ልክ ነው። የአክሲዮን ገበያ መኖር ዋናው ዓላማ ለምሳሌ ምንም የቴክኖሎጂ እውቀት የሌለው ሰው የቴክኖሎጂ ተቋም ላይ አክሲዮን በመግዛት ተጠቃሚ የሚሆንበት እድል አለ። ምናልባት ጤና ዘርፍ ላይ ያለን ድርጅት አክሲዮን በመግዛት ምንም የጤና እውቀት የሌለው ሰው ተጠቃሚ የሚሆንበት እድል አለ። የአክሲዮን ገበያ መኖር ጥቅሙ ይሄ ነው። አክቹዋሊ ግን የበለጠ ውጤታማ ለመሆን ካስፈለገ ምንም ሳናቀው ምንም ከማናቀው ቢዝነስ ላይ ኢንቨስት ከምናደርግ ይልቅ በሚገባ ከምናውቀው ቢዝነስ ላይ ኢንቨስት ብናደርግ የበለጠ ተጠቃሚ መሆን የምንችልበት እድል ይኖራል ነው የዚህ ህግ ዋና ዓላማው። ስለዚህ የማታውቁት ቢዝነስ ላይ ኢንቨስት ከምታደርጉ ይልቅ የምታውቁት ቢዝነስ ላይ ኢንቨስት ብታደርጉ ጥሩ የሚባል ውጤትን ለማግኘት ሌላኛው ወሳኝ የሚባል ነጥብ መሆኑን መረዳት ያስፈልጋል። እንግዲህ ይሄ የዋረን ቡፌት አባባል ነው። አክቹዋሊ አንድ ኩባንያ እንዴት ገንዘብ እንደሚሰራ ምናልባትም ምርቱን እንዴት እንደሚያመርትና ለነማን እንደሚሸጥ አጠቃላይ በዘርፉ ተወዳዳሪዎቹ እነማን እንደሚሆኑ ካላወቃችሁ የተቋሙን ኦቨርኦል አንደርስታንድ ጤናማነት መረዳት አትችሉም ነው። ለምሳሌ አሁን ብዙ ተቋማት በኢትዮጵያ ኮንቴክስት ፕሮስፔክተሳቸውን ይፋ እያደረጉ ያሉበት ሁኔታ ነው ያለ። ሰው በእናንተ ዘርፍ የሆነውን ተቋም ፕሮስፔክተስ አንብቦ መረዳት እጅግ በጣም ቀላል ነው፣ መገምገም ትችላላችሁ። ከእናንተ ዘርፍ ውጭ ያለ አይነት ተቋም ፕሮስፔክተስ ግን በሚገባ መገምገምና ለእናንተ የኢንቨስትመንት መዳረሻነት ጥሩ የሚባል ተቋም መሆን አለመሆኑን ለመረዳት የምትቸገሩበት እድል ይኖራል። ስለዚህ የምታውቁት ተቋም ከሆነ ሪሊ ገቢውን እያገኘ ያለ ማግኘት ካለበት ዘርፍ ነው ወይ? ምክንያቱም አንዳንድ ተቋማት ፏፏ በሆነ መልኩ ገቢ ያገኙና ትርፋማነት እንዳላቸው ይሰማቸዋል። ትርፋማ ናቸው ተብሎ ይወራላቸዋል። ዜን እናንተ ኢንቨስት እንዳደረጋችሁባቸው ወደው ያንን የገቢ ምንጭ ያጡትና ተመልሰው ወደ ኪሳራ የሚገቡበት እድል ይኖራል። ስለዚህ ተቋማት ትርፋማ መሆናቸው ብቻ ሳይሆን የሚፈለገው ሪሊ
ትርፋቸው እየመጣ ያለ ወይም ደግሞ የዚህ ቢዝነስ ትርፍ እየመጣ ያለ በትክክለኛ መንገድ ነው ወይ መምጣት ከነበረበት የገቢ ምንጭ ነው ወይ ብሎ ማሰብ ያስፈልጋል። ምክንያቱም ትክክለኛ የገቢ ምንጭ ከሆነ እያገኘ ያለበት ትርፋማነቱ ይቀጥላል ብለን ስለምናስብ፣ ለምሳሌ አሁን ባንኮች በዋናነት ከወለድ ከውጭ ምንዛሬ ግኝት እና ከኮሚሽን ነው አይደለ ገቢያቸው የሚሆነው። ነገር ግን ከዚህ በተለየ መልኩ ገቢ የሚያገኝ ባንክ እጅግ በጣም እንኳ ትርፋማ ቢሆን ለኢንቨስትመንት ተመራጭ ላታደርጉት ትችላላችሁ። ምክንያቱም ገቢው መጣ በተለያየ ምክንያት እንጂ በዋና ስራው በተገኘ ገቢ ካልመጣ ቀጣይነቱ ጥያቄ ውስጥ ሊገባ ስለሚችል በደንብ አንደርስታንድ ማድረግ ያስፈልጋል ነው። እነዚህንና መሰል ጉዳዮችን በደንብ ለመረዳት የምታውቁት ቢዝነስ ላይ ኢንቨስት ማድረግ የሚመከር ጉዳይ ነው። ለምሳሌ ተፎካካሪዎቹ እነማን ናቸው? የተፎካካሪዎቹ ጥንካሬ ምንድን ነው? ቢዝነሱ ይሄ ኢንቨስት ላደርግ ያሰብኩበት ቢዝነስ ኮምፒቲቲቭ አድቫንቴጁ ምንድን ነው? ይህ ኮምፒቲቲቭ አድቫንቴጅ ከእነዚህ ተቋማት ጋር እንዲወዳደር ያስችለዋል ወይ? ቀጣይነቱ ምንድን ነው ብለን ለመገምገም የግድ ቢዝነሱን የምናውቀው መሆን መቻል አለበት ማለት ነው። ስለዚህ እናንተ የምታውቁት ቢዝነስ ከሆነ ገቢው ከምን እየመጣ እንደሆነ፣ አጠቃላይ ምርቱ በምን መልኩ እንደሚመረት፣ አጠቃላይ የዚህ ተቋም ተወዳዳሪዎች እነማን እንደሆኑና እናንተ ኢንቨስት ታደርግ ያሰባችሁበት ተቋም ኮምፒቲቲቭ አድቫንቴጅ ምን እንደሆነና የወደፊት ዕጣ ፈንታው ጭምር ምን እንደሚመስል መገምገም የሚችሉበት እድል ስላለ ለእናንተ ኢንቨስትመንትነት አዋጭ እንደሚሆንና እንደማይሆን ቫሊዩ ማድረግ የሚችሉበት እድል ይኖራል። ነገር ግን የማታውቁት ከሆነ ምናልባት የገቢ ምንጩ ከየትም ቢመጣ እንኳን ላታውቁት ትችላላችሁ። በደንብ የማታውቁት ከሆነ እነማን ተወዳዳሪዎቹ እንደሆኑና ምናልባትም በደንብ የማታውቁት ከሆነ የድርጅቱ ኮምፒቲቲቭ አድቫንቴጅ ምን እንደሆነ መረዳት አትችሉም። ሲምፕሊ ትርፋማነት ወይም ደግሞ ትርፋማ ነኝ ብሎ ስለገለጸ ብቻ ስለተመላከተ ብቻ ኢንቨስት ልታደርጉበት ትችላላችሁ። ያ የበለጠ ኪሳራን ይዞ ሊመጣ ይችላል። ስለዚህ በኢንቨስትመንታችን በቢዝነሳችን የግድ ስኬታማ ሆኖ ለመቀጠል ኢንቨስት ስለምናደርግበት ተቋም ብዙ እውቀት ያለን ቢሆን ይመረጣል። ወይም ደግሞ በደንብ የምታውቁት ተቋም ላይ ብቻ ኢንቨስት ማድረግ የኢንቨስትመንት ስኬታማነትን ለማረጋገጥ አይነተኛ ምክንያት መሆኑን መረዳት ያስፈልጋል። እነዚህ ዋና ዋና የሚባሉ አራቱ የግድ ሊሻሩ የማይገባቸው ስኬታማ ሊያደርጉን የሚችሉ የኢንቨስትመንት ህጎች መሆናቸውን መረዳት ያስፈልጋል። እነዚህን አራት ህጎች ማወቅ የባለሀብትነት ካርታ እንደመያዝ ነው። ይሁን እንጂ ካርታውን ይዞ አለመንቀሳቀስ መድረሻ የሌለው ጉዞ ይሆናል፣ መዳረሻ የሌለው ጉዞ ያደርገዋል። በመሆኑም ንድፈ ሀሳቡን ወደ ተግባር የምንለውጥበትና በ30 ቀን ውስጥ እናንተም የመጀመሪያውን እርምጃ መውሰድ የሚችሉበትን የ30 ቀን የዕቅድ መርሃ ግብር እናስቀምጥ። ስለሆነም እናንተ እነዚህን አራት ዋና ዋና የሚባሉ ሊሸራረፉ የማይገባቸውን የኢንቨስትመንት ህጎች ከማወቅ ባለፈ ተጠቃሚ መሆን የሚችሉባቸውን የተግባር የ30 ቀን ዕቅድ እንደሚከተለው እናያለን። በመጀመሪያው ሳምንት የፋይናንስ ጤንነትን መፈተሽ ያስፈልጋል። ኢንቨስት የምታደርጉበት ተቋም ማን ነው? ዜን የዛ ተቋም ያለፉት 3፣ 4፣ 5 ዓመታት የፋይናንስ ጤናማነቱ ምን ይመስላል ብላችሁ መፈተሽ ያስፈልጋል። እንዳልኳችሁ ግን የፋይናንስ ጤናማነቱን ለመፈተሽ የግድ ስለ ተቋሙ እውቀት ያላችሁ ብትሆኑ የበለጠ የፋይናንስ ጤናማነቱን ለመፈተሽ አቅም እንደሚሆናችሁ መረዳት ያስፈልጋል። ምንም የማታውቁትን ተቋም የፋይናንስ ጤናማነት መገምገም ምንም ከምታውቁት ተቋም የፋይናንስ ጤናማነትን ከመገምገም ጋር በእርግጠኝነት እኩል ይሆናል ብሎ ማሰብ አይቻልም። ስለዚህ ምንም የማታውቁትን ተቋም የፋይናንስ ጤናማነት መገምገም የተወሰነ ቻሌንጅ ያደርጋችኋል። በዛም ሂደት ምናልባት ጥሩ የሚባል ውሳኔ ሳትወስኑ ልቀሩ የሚችሉበት እድል ይፈጠራል። እሱ እንዳይሆን ከላይ ያየነው አንደኛው የምታውቁት ተቋም ላይ ኢንቨስት አድርጉ ማለት ከዚህም አንጻር መሆኑን መረዳት ነው። ስለዚህ ኢንቨስትመንቱ ስትሰማሩ አንደኛው ሳምንት ላይ ማድረግ ያለባችሁ በመጀመሪያ ኢንቨስት ከማድረጋችሁ ይልቅ በመጀመሪያው ሳምንት ኢንቨስት የምታደርጉበት ተቋምን አጠቃላይ የፋይናንስ ጤናማነት መፈተሽ ያስፈልጋል። ያ ማለት የትርፍና ኪሳራ፣ አጠቃላይ የሀብትና ዕዳ፣ የጥሬ ገንዘብ እንቅስቃሴና የካፒታል እድገት በሚገባ ማየት፣ አጠቃላይ ወደፊት ሊኖሩ የሚችሉ የኢንቨስትመንት አማራጮቹ ምን እንደሆኑ መረዳት ያስፈልጋል። ይህ አንደኛው ሳምንት ላይ የሚተገበር የተግባር እቅድ ነው። ሁለተኛው ሳምንት ላይ የጥናትና ምርምር ጊዜ ማድረግ አለባችሁ። በኢትዮጵያ ውስጥ ስላሉ አክሲዮኖች፣ ቦንዶች መረጃዎችን መሰብሰብ፣ በደንብ የሚገባችሁን አንድ ዘርፍ ለምሳሌ ባንክ ከሆነ ባንክ፣ ማኑፋክቸሪንግ ዘርፍ ከሆነ ማኑፋክቸሪንግ ዘርፍ፣ ባንክም ከሆነ ከየትኞቹ ባንኮች ነው፣ ምን ላይ የተሰማሩት ባንኮች ነው ብሎ በደንብ ኮንሲደር ማድረግ ጥናትና ምርምር ማድረግና መምረጥ ነው። በመሆኑም የኩባንያዎቹን ያለፉት 3፣ 4 እና 5 ዓመታት አጠቃላይ ጤናማነት በሚገባ ማየት። ሶስተኛው ሳምንት ላይ ስትራቴጂ መንደፍ ያስፈልጋል።
የስጋት አቅማችሁን መለየት ያስፈልጋል። እኔ በዚህ ተቋም ላይ ኢንቨስት ሳደርግ ከትርፋማነት ይልቅ ኪሳራ ቢያጋጥመኝ አጠቃላይ ሪስክን ቶሎሬት ላደርግ የሚችልበት ሪስክ ቶሎራንስ ሬቴ ምን ያክል ነው ብሎ ራስን ከራስ ጋር ማገናኘት ያስፈልጋል። የራስን የኢንቨስትመንት ኦብጀክቲቭ አላይን ማድረግ ያስፈልጋል። ምንም ሪስክ መውሰድ የማፈልጉ ከሆነ ምንም አይነት ሪስክ ቶሎራንስ ከሌላችሁ የግድ ሪስክ ያለባቸው ቢዝነሶች ላይ ኢንቨስት ማድረግ አይጠበቅባችሁም። ሪስካቸው ትንሽ የሆኑ የኢንቨስትመንት መዳረሻ ዘርፎችን መለየትና ኢንቨስት ማድረግ ያስፈልጋል። ስለዚህ ስትራቴጂ መንደፍ ያስፈልጋል። ያ ማለት ወጣት ከሆናችሁ ቅድም እንዳየነው አክሲዮን ላይ ኢንቨስት ብታደርጉ ምናልባት ትርፋቸው ትልቅ ሊሆን የሚችል ግን ሪስካቸውም አትዘሴም ከፍ ሊል የሚችል የኢንቨስትመንት መዳረሻ ብትመርጡ ምናልባት ሪስክ እንኳ ቢያጋጥማችሁ ሪከቨር ልታደርጉ የሚችሉበት እድል እንደመኖሩ መጠን የሚመከር ጉዳይ ነው። ምናልባት ግን አዛውንት ከሆናችሁ ኢንቨስት ልታደርጉ የሚገባበት ቦታ ለስ ሪስኪ የሆነ መሆን መቻል አለበት። ቢኮዝ እናንተ ያላችሁን ሀብት በትክክል መጠቀም እንጂ ሪስክ ወስዳችሁ ትርፍ ስለማትረፍ መጨነቅ አይጠበቅባችሁም። ኢንቨስት ልታደርጉት አትሪስክ ኢንቨስት ልታደርጉት የሚገባው ፖርሽን አነስ ያለ መሆን መቻል አለበት። እሱን መረዳት ነው። የመጨረሻው ሳምንት አራተኛው ሳምንት አፈጻጸም ነው። ያ ማለት በካፒታል ገበያ ባለስልጣን እውቅና ካላቸው ደላሎች ጋር በመገናኘት የመጀመሪያውን አክሲዮናችሁን ከምትፈልጉት ተቋም መግዛት ነው። በመሆኑም ትርፉን ወዲያውኑ ከመጠቀም ይልቅ ቅድም እንዳየነው መልሶ ኢንቨስት ማድረግ አጠቃላይ በኢንቨስትመንት ሂደታችሁ ውስጥ ስኬታማ እንድትሆኑ ያደርጋችኋል ማለት ነው። ለዛሬ የነበረን ቆይታ ይህን ይመስላል። ቪዲዮውን ጠቃሚ ነው ካገኛችሁት ላይክ እንድታደርጉትና ቻናሉን ሳብስክራይብ በማድረግ ተጨማሪ የፋይናንስ የኢንቨስትመንትና የካፒታል ማርኬት ጉዳዮች ሲለቀቁ እንዲደርሷችሁ እንድታደርጉ በአክብሮት ጋብዛለሁ። አመሰግናለሁ።